ሰላም 2030ዎች እንዴት ናችሁ? በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬ ምርጥ እንግዶች ነው የጋበዝኩላችሁ። የምናነሳውም ሐሳብ በጣም አሪፍ ነው። አብራችሁን ቆዩ፣ የትም እንዳትሄዱ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለመጣችሁ በጣም ደስተኛ ነኝ እንግዶቼ ስለሆናችሁ። ያው ብዙዎቻችን ሶሻል ሚዲያ ላይ ነው የምናውቃችሁ። ባለትዳር ናችሁ። ሰላማዊትና ዘላለም ራሳችሁን በደንብ አስተዋውቁ። ዘላለም ተፈሪ ይባላል። ያው የምንኖረው አዲስ አበባ ውስጥ ነው። በልዩ ስሙ ምንድነው? ኳስ ሜዳ አካባቢ ተብሎ በሚጠራው አካባቢ። እኔም ያው ሰላማዊት ካሳውን እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ በልዩ ስሙ ኳስ ሜዳ። አንድ ሰፈር ነን። አንድ ሰፈር ናችሁ? አዎ አንድ ሰፈር ነን። አሁን አንድ ሰፈር ይሆናችሁ ወይስ በፊትም አናውቅም ነበር አንድ ሰፈር እንደሆነ? ኦኬ እኮ እኔማ በሰፈር ነው እንዴ ተገናኛችሁት ወደሚለው ጥያቄ ልቀጥል ነበር። አይ ስለዚህ እስቲ ትውውቃችሁን ደግሞ እንስማ። የተዋወቅነው ቤተክርስቲያን ውስጥ ነው። አዲሱ ሚካኤል ደብረማዊ ቅዱስ ሚካኤል ቤተክርስቲያን ኮርስ ስንማር እና ኮሮና ገባ እና በየትኛውም ሁኔታ መሰብሰብ ቆመ እና ግሩፕ ተሰጠን። ኦኬ አራት ተማሪዎች አንድ ግሩፕ ሊደር የተደረገ ተሰጠንና እኔ እንዳጋጣሚ ሆነ የግሩፕ መሪ ሆኜ እሷን ግሩፕ ውስጥ ገባች ማለት ነው። ስልጣኔን ተጠቅሜ በጣም ነው ግን የመጀመሪያ ጊዜ ሲደውል ድምጹ እንዴት እንደሚያስፈራ ሄሎ ሰላማዊት አለ። አቤት እንዴ እኔ የሆነ ትልቅ ሰው ድምጽ ነው የሚመስለኝ። ትልቅ ሰው አይደለም። አይ በጣም ያስፈራል ድምጹና። የመጀመሪያው ተርኒንግ ፖይንት ምን ነበረ? ልክ ወደ ፍቅር ግንኙነት ስገቡ ተነግራችኋለሽ? አይ ራስተናል ያው እንትን ነው ምንድነው the first day ጉንጯን ይሰምኳት። ኦኬ ምንድነው ያለኝ ኢንቴንሽን ነገር ለማሳየት ኦኬ ኦልሞስት አንድ አመት ያህል ምናምን ያለ ምንም አይነት ቦዲ ንክኪ ሸኝቻታለሁ። መጨባበጥ እንዳለ ሆኖ ደናደሪ እና እኔም ያው እንትንማ ምንድነው ጫና ማሳደረውን አልፈለኩም። ኦኬ እና በትውውቅ ውስጥ ደግሞ የሆነ አይነት ነገር ወይ ሳይን ታሳይሻለች yes or something አይደለ? ያንን ነው ኤክስፔክት የምታደርጊው እንደ ወንድ ማለት ነው። እና ብናይ ፀሐይቷ ጠልቃ ጨረቃይቷም ወጣ ምናምን ዘመናት ሊቆጠሩ ሆነ እና I think the first move ማድረግ ያለብኝ እኔ ነኝ በቃ ብዬ I don't think so move ታደርጋለች ብዬ የሆነ ሳይን ያለው ነው ያልኩሽና ያው ጉንጯን ሰንኳተኝና እሺ በጣም ማለት የሆነ ሺሎስት ምን እንትኗን ኢነርጂዋን በሙሉ አጣች። የሆነ ድርቅ ነገር ምናምን ደንግጣ አይነት ነገር ቀረችና I think ሁለት ቀን ምናምን አላነገረችኝም። ከዛ በኋላ ራሱ ተቆረጥ ዝም አለችኝ። ዘጋሹ የሆነ አፈርኩኝ። አሁን እንደዚህ ላይ እንትን ልትል ይልሽ የተጋባችሁትም ያው በቤተክርስቲያን ስርዓት ነው። እንደዛ ነበር። ግን ምን ነበር የተሰማሽ? እንደውም ካንቺ ልስማው። እኔ ደነገጥኩኝ። ደንግጬ በቃ ጥዬው ደህና አደር ብዬው ሄድኩኝ። ሊደር ሲጀመር ጉንጭ እንዴት ይስማል? ደረቅ ብዬ በውስጤ ከዛ ቀጥ ብዬ ገባው። በቃ ደህና አደር ብዬ ከገባሽ በኋላ ግን የሆነ 10 ጊዜ ነው መቼም ጉንጭሽ ላይ የሆነ ውስጥሽ እኮ አለ ፊልም ነገር አለ። ግን ያው ሴቶች ያው ኮራ ማለት አለብን። ስለዚህ ባልሰማ ሙድ ነው አይደለ? እውነት ነው። ደስ ይላል በጣም። ያው እንግዲህ ዛሬ የምናወራበት ርዕስ ራሳቸውን ከሌሎች ሰዎች ጋር ኮምፔር የሚያደርጉ ሰዎች በተለይ ደግሞ ይሄ በደፈናው ሳይሆን በጣም አዲክት የሆኑ በዛ ነገር ላይ አዲክት ሲሆኑ ስኬታቸውን ወይም ውጤታቸውን የሚመዝኑት በሆነ ሰው ውጤት ላይ በሆነ ሰው ስኬት ላይ ነውና እንደዛ ካልሆኑ ፐርፌክት እንደዛ ሰው ካልሆኑ ትክክለኛ ቦታ ላይ ያሉ አይመስላቸውም ወይም ውጤታማ የሆኑ አይመስላቸውም ነው። ልክ ነው አይደለም ከሚለው እንነሳና ለምን እንዴት የሚለውንም በዛው እናይበታለን። ኦኬ ልክ ነው ልክ አይደለም የሚለው ነገር ላይ ብያኔ ለመስጠት መጀመሪያ እንደየሁኔታው መለያየት ያስፈልገናል። ኦብሰሽን ውስጥ ከሆነ የሚሆነው ያ ነገር እና ልክ ያለውን አምቢሽን የሚፈጥር አይነት ነገር ከሆነ ልክ አይደለም ነገር እና ጥሩ የሚሆንበት ጎን ደግሞ ይኖራል ማለት እንደ ሞቲቬሽን እንደ ሮል ሞዴል ወስደሽው ያን ሰው ወይ ያንን የምትከታየውን ግለሰብ ያው ሶሻል ሚዲያ ለምታያቸው ነገሮች እዚህ ቦታ ላይ መድረስ አለብኝ አይነት ነገር በሚል ሞቲቬሽን የሚያሰራሽ አይነት ነገር ከሆነ ጥሩ የሆነ አዎንታዊ ሳይድ ይኖረዋል። አለበለዚያ ግን ያለ ስራ
ያለ እቅድ ያለ ፕላን ያለ ምንም ሁኔታዎች ዝም ብሎ በመመኘትና ኦብሰስድ በመሆንስ ብቻ ከሆነ ግን ዋጋ ያስከፍላል። በጣም ራሳቸውን በሌላ ሰው ስኬት ላይ የሚያዩ ሰዎች ለምሳሌ አሁን የሆነ ሶሻል ሚዲያ ላይ ወይ ለሽምግልና ወይ ለሆነ ነገር ብቻ ኢቭን ወንዱ ራሱ ማለት ነው የሚገዛው አበባ እሱ ራሱ ኮምፔሪንግ እንትን ውስጥ ስለገባ ነው ብዬ ነው ማስበው እዛ መስመር ውስጥ ስለገባና ይሄ በቃ አሁን የምታዩት አለ ይሄ እየተጋዘ የሚገባ አበባ ምናምን ነገር አይደለ ከጊዜ በኋላ ይመጣል ልምድ ነው አሁን ይሄ እና ሰዎች የምርም ይሄ የኮምፔር የማድረግ ተጽዕኖ ወይም ደግሞ ራሳቸውን ከሌሎች ሰዎች ጋር የማወዳደር ተጽዕኖ አድሮባቸዋል ማለት ነው እንድንል ያደርገናል ሶሻል ሚዲያ ላይ የምናየው ነገር ምናምንና ይሄ ክብርን የሚወስን ነገር ነው ወይ እሱን ያው ክብርን የሚወስን ነገር አይደለም መጀመሪያ ራስን ማንነትን ማወቅ ያስፈልጋል እና ደግሞ ያለንበት ማህበረሰብም እንደዛ የሚፈቅድ ነገር አይደለም ያ ሁሉ እንትን ባለበት ሁኔታ ያው ምናቀው ነገር ስላለ እንደዛ ልክ ያልሆነ ነገር ነው ደግሞ እንትንም አይደለም ባህልም አይደለም ለሽምግልና እንደዛ ማድረግ ምናምን ስርዓቱም አይፈቅድም እና መጀመሪያ ማንነትን ማወቅ ጠንቅቆ ሴቶች በተለይ ምን ታለለው እኛ ነን እና ለራሳችን ምን ሰጠው ነገር ከጌጣጌጥ ከምናምን ያለፈ ነው መሆን ያለበት በቃ ራስሽን ማንነትሽን የምታውቂው ራስሽ ነሽ ራስሽ በምትገነቢው ልክ ማለት ነው ያ መስመር እንዳይሳትብን ማድረግ ነው እንጂ በዛ ልክ ለነገራቶች ለዛ ሰውዬም ተጽዕኖ መፍጠር ነው እንግዲህ አቅሙ ከሌለው አይሰነጠቅ ከት ያመጣዋል ስለዚህ ያ ልክ ነው ብዬ አላምንም አብሮ ጥሮ ግሮ ማፍራት አይደለም ውድዬ እውነት ነው አሁን የሁሉ ዙ ያየ ነው ያው ቀድሚያቸዋለሁ እንግዲህ እንደዚህ አይነት ሴት ማግኘት ከባድ ነው ቀድሚያቸዋለሁ ታይዛለች አይ ቲንክ ግን አሁን የሷን ሜንታሊቲ ኦሬዲ አውቀው ነበር በፊትምና ግን ከየት እንዳገኘችው ሁሌ ጥያቄ ሆነብኝ ነበር እንደን ግን ያው ከተጋባሽ በኋላ ከፋሚሊዎቿ ጋር ተዋውቂያለሽ ቀረቤታ ይኖርሻል ምናምንና እናቷ ብዙ ተጽዕኖ አሳድረውባታል ካየሁት ነገር ሰው ቤቱን አይደለም የሚመስለው መጀመሪያ ከዛ ነው በጣም ያገኘችው እናቴ እንደውም እንትላለች እኔና አባትሽ ስንገናኝ አንድ ሽቦ አልጋኔ ነበረን አታምባል ምናምን እንዳትይ አብረሽ ለፍተሽ እኩል የምታገኙ ነው እንጂ ያለው አይደለም የሚያስፈልገው አብረሽ የምታድጊው ነው ትላለች ኢቭን ፍቅርን ራሱ ያጠነክራል ብዬ አስባለሁ ኤቭሪ ሀስል አብረህ ስታሳልፍ ማለበለዚያ ግን ቅድም ያልነው ነገር በጣም ሀስል የሚበዛበት ከሆነ እንዳልሹ ተበድሮ ምንም ብሎ እንዴትም ብሎ እኮ ያረጋዋል ያን ነገር ፋይናሊ ግን ኢነርጂውን ያጣ ስለሚመጣ ምን አታገለኝ ብሎ ትቶ ነው ዞር አጋር መሆኑ አይቀርና በርደን ነው የምትሆንበት ሰምባዲ ደግሞ ቢር ማረክ ከሚችለው በርደን በላይ ሲሆን ነገርየው መሸከም ከሚችለው ሲሆን ይጥለዋል በቃ ያለው ምርጫ እሱ ነው የሚሆነውና ብዙ ጊዜ ፎን የሚያረጉ ትዳሮችን ካየሻቸው ሪዝናቸው ከዚህ ውስጥ የሚወጣ ነው ምክንያቱም እንዳልኩሽ የትዳር አጋር ሲሆን መተጋገዝ መተሳሰብ መቻቻል የሚሉት ነገሮች something በቃል ብቻ የምናቃቸው ነገሮች ሲኖሩ ትንሽ የሚከብዱ ለመጥራትና ለማለት ቀላል ይሆኑ ግን ለመኖር በጣም ዳገት የሆኑ ነገሮች ናቸው ሶ እነሱ ነገሮች ስለማይኖሩ እዛ ላይ ስላልተመሰረተ ሪሌሽንሺፑ ፌል ያደርጋል እና አንቺ 200 ኪሎ ጤፍ ባስሸከምሽ እኮ የሆነ ያርቀት ትይዝ ይችላልሽ እዛ በኋላ ግን ስለማይችል ወገብሽም መሸከሙ ትጥይዋለሽ ወይ አንቺ ትወርቂያለሽ ወይ ነገር ይሁን ትጥይዋለሽ ትዳርም ሲሆን እንደዛ ነው የሚሆነው እስከሆነ ያርቀት ትይጃለሽ ሸክም ከሆነብሽ ትዳሩ ማለት ነው ከዛ ውጪ ግን መተጋገዝ ካለው ግን ያው ረጅም ርቀት ሄደው እንዳሳዩን ወላጆቻችን ያው ይከዳል እንደዛ ነው ምናምን ግን አሁን እንደዚህ አይነት ነገሮች ችግር እንዳይሆኑባችሁ የሆነ የገነባችሁት ማንነት አለ ብዬ አስባለሁኝና ለትዳራችሁ በጣም ጠቅሞናል ብላችሁ የምታስቡት ነገር ምንድነው ለትዳራችን ወሳኙና ትልቁ ነገር የእግዚአብሔር መኖር ነው አሁን እንደዚህ ካራክተር ነው እንትን ነው ምናምን ብዬ እኔ ሌላ እንትን አልዘረዘረልሽም ሰው እንደ የኢንቫይሮንመንቱ እንደ የኤክስፖዠርሽ ካራክተርሽ ሊለዋወጥ ይችላል ሰው ነና ተለዋዋጭ የሆነ አይነት ጭንቅላት ነው ያለን በብዙ ነገሮች ውስጥ ግን እንድትሻገሪ እንድታልፊ የሚያደርግሽ ከእግዚአብሔር የምታገኘው ኃይል ነው እሱን ለማግኘት ጸሎት ነው ከሰሉ በጣም የምትወድላት ነገር ምንድነው ያው መልክ አይደለሽም ጎራዳ ናት እንደምታይ አረ በጣም ቆንጂዬ ናት እንዴ ከሷ በጣም 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 ሞድላት ሞር የኖርኩም ደማበሪያት ስመጣ ደግሞ
ይበልጥ እየገረመኝ ያለው ነገር እኔ ያለ ማጋነን ንጹህነቷ በጣም በቃ እኔ ማለት ከመውደድ ያልፍና ያሳዝነኛል እንትን አይ ዲጂታል በጣም ንጹህ ናት። የምታስብበት መንገድ ምን ጊዜም ፖዚቲቭ ነው። የሆነ ኔጌቲቭ የሆነ ነገር ምናምን እያየችም ቢሆን ግን ነገሩን ተርጉማ የምትሄድበት መንገድ ምናምን የሆነ ንጹህ ነው እና ደግሞ ከየዋህነት የሚወጣ ነገር ነው እና በጣም ንጹህ ናት። ያው መልክ ብላችሁ ኤክስፔክት እንዳታረቁ እሱን ምንም አይወጣልኝ እውነት ነው ያወጣል። በጅምላ ነው ጎራዶችን እየተናገረ ያለው አይደለም። ግን እኛ ጎራዶች እኔ አስተሳሰቡን በጣም ነው የምወድበት። አራታይ እነዚህ ሰዎች ሲሰሙ ምንድነው እነዚህ የሚቀራረጹብኝ ይላሉ። አሁን ነገር አየር በጣም በቃ እኔ ለመረዳት እኔ በከብድ ሰው ነኝ ስልሽ በቃ ቶሎ እንዲረዳኝ ይፈልጋለውና አስተሳሰቡን በደንብ ነው የምወድለት። አቋሙና መልኩ ላይ ሲያለሽ አስተያየት ምንድነው? መልኩ ሸበላ ነው ምንም አይወጣለትም። እሱ ጎራዳ ናት ቢለኝም እሱ ሸበላ ነው። አመሰግናለሁ። ሁለታችንም ቆንጆ ከምንነው ያለ ቆንጆ ነሽ። አንድ ጎራዳ አንድ ሰልካካ። አዎ እስካሁን ድረስ እስኪ በትዳራችሁ ቻሌንጅ አድርጓችሁ የሚያውቅ ነገር ምንድነው ማትረሱት? ብዙ ነገር ቻሌንጅ አድርጎናል። ብዙ ነገሮች አልፈዋል። ትልቁ ያው በመሀል እኔም ታምሜ ነበረ ከተጋባን በኋላ በጣም የትዳርን ፈታኝ ጊዜ ያየሁት የዛኔ ነው። ህመሙ ምን ነበር ማለት? ቲዩመር ነበረብኝ እና ኬዙን እናውቀዋለን ከመጋባታችንም በፊት ግን እንዳልኩሽ ፕራዮሪቲ የሰጠነው ለመጋባታችን ነበረ። ያው ከሰርጉ በኋላ እንትን ይላል ብለን ይደርሳል በሚል ማለት ነው እና ያው ከዛ በኋላ ሄድኩኝ ክትትሉን ጀመርኩኝ እና ያው ቶሎ ሰርጀሪ መሰራት አለበት አሉ ቲዩመሩ ያው ከፍ እንዳይል ወደ ሌላ ነገር እንዳይሄድ እንዳይላ ቲዩመር ሲባል ያውቁታል ሰዎችም እንግዲህ ወደ ምን እንደሚሄድ ኔክስት ስቴጁ ወደ ሌላ ነገር ነው የሚሄድ ባንጠረ ይሻላል ስሙን እና ሲታይ ትንሽ የተወሰነ እንትን አድጓል ትንሽ ኦኬ የተወሰነ ስር ሰዷል ምናምን አሉ ሶ መነሳት ነበረበት አይዞ አቃቆንማቁ ያው ሁለት ጊዜ ነው ሰርጀሪ የተደረገው። አንደኛው በ4 ተደረገ፣ ሁለተኛው በ9 ነው። ኦኬ አንደኛው መጀመሪያ በ4 ሙሉ ተነሳ። ያ ከዛ በ9 ደግሞ ከዚህ ላይ ፍላፕ ተነስቶ ነው የተደረገው። ያ እና ጧት 3 ሰዓት ገብቶ ወደ 11 ሰዓት ነው የወጣው ከሰርጀሪ ሩም ራሱ ማለት ነው። ሰርጀሪ በጣም ከባድ ነው። ከዛ ሲወጣ ራሱ በስመ አብ ወልድ እዚህ ጋር ተለጣጥፏል፣ በዚህ ጋር ደም ምናምን ይወጣል። በቃ በጣም ነው የሚያስፈራው። ስታዩ እንደው ቆሞ መሄድም አይመስልሽም። የእግዚአብሔር ቸርነት ነው እንጂ እና ያው ነውይ እንኳን አተረፈልሽ። አሜን። እና ያው ትዳር እንደሚታየው እንትን አይደለም፣ ቀላል አይደለም፣ ግን ጥንካሬን ይጠይቃል። እዛ ሆኖ ነው ጧት እነሳለሁ በቃ ሄዳለሁ እሱ ጋር ማታ እኔ አላድርም። ጓደኞቹ ናቸው የሚያድሩት። በዚህ አጋጣሚ በጣም በእውነት አዎ በጣም እኔ ያው ትላለች የሷም እናት እነሱ ጓደኞች አይደሉም ወንድሞች ናቸው በእውነት ትላለች። 15 ቀን ሆስፒታል ሲተኛ እኔ አንድ ቀን ነው ሆስፒታል ያደርኩት። እሱን በቃ ልደር ብዬ በግድ ማለት ነው አላሳድር ይያሉሽ እነሱ ናቸው በቃ የሚያድሩት። አንድ 5 ሳንቲም ማጠየቋትም እሷን ላይክ ካለቀ በኋላ እናወራለን አይነት ነገር ነው እና ምንም ሲታዘዝ እነሱ ናቸው ምንም ሲደረግ እነሱ ናቸውና በጣም ሁሉንም ነገር እግዚአብሔር ውለታውን ይክፈላችሁ። ሰው አይደለም ውለታ የሚከፍለው እግዚአብሔር ነው። እግዚአብሔር ይክፈላቸው። እና ግን ጠንካራ መሆን ያስፈልጋል በትዳር ዓለም ውስጥ። ታስተሻለሽ እንዳልሽኝ ቤት ስገባ ምናምን በጣም ከባድ ነው። አንተ ትዳር አልኩት ከቤት እንደገባ አንተ ሚስት መሆን ግን አለች ስለፈለክና ስላልፈለክ ብቻ አይደለም በቃ ማድረግ ያለብን ነገር ማድረግ አለብህ አለች። በጣም እኔ ያቀን እንግዲህ ሲነሳ አልወድም ብዬሻለሁ ቅድም። ግን እግዚአብሔር ይመስገን እግዚአብሔር ክብሩን ይውሰድ። እንደውም እናቱ እድለኛ ነሽ ትላለች። ድኖ እግዚአብሔር እንዲያቆሙ ማለቱ እድለኛ ነሽ ትላለች። አሜን ነሽ ኔላክስ ቀሰልሽ ተረካክተሽ እኔ ያለው አይደል
እግዚአብሔር ስላለ ሰው ነው ባይዘው ያወራን ያለነው። እኔ ሰርጀሪው ምናምን ብቻ አይደለም ያደከመኛው ያኔ መልኬ ምናምን ስታየው ላይክ ሊትራሊ ምንድነው ያሉት አፈር ነው የምትመስለው ነው ያሉት እና በጣም ከዛ ሲወጣ በቃ የሆነ ነገር ነው የሚመስለው። ፉል ማደንዘዣ ነው አንስቴዣው ፉል ስለሆነ ምናምን አቅም ይፈልጋል። አራቀ ምናምን ምግባት ወይም ያው ክፍት ነው እንትን ስለሆነ ምናምን ፈሳሽ ነገሮችን ነበር ሶስት የነበረው ያው ከእግዚአብሔር ጋር ወጣው። እኔ በቃ ከ7 ሰዓት ከ8 ሰዓት በኋላ ጭንቅላቴ ማሰብ አቆመ። አይወጣም እንዴ ይላል። እንግዲህ እስከ 11 ሰዓት ድረስ ደግሞ አስቢው ሰርጀሪ ሩም ውስጥ እንትን ሞቶም ቆይ ንገሩን አሉ እኮ ልክ ሲወጣ ደግሞ በቃ እንደዚህ አይነት ነገር መጠበቅ በጣም ከባድ ነው። ኧረ በስላሴ ለጠላትሽም አይስጠው አይደለም ነው። ሁሌ ግን ስጠይቃት እንደዚህ ነው የምታልፈኝና እስቲ ቆይ ፐብሊክሊ እንደውም እንደዚህ እኔ ራሱ ምንድነው አይምሮሽ ውስጥ የነበረው እኔም ባውቀው አሁን ከህዝቡ እኩል እዛው ውስጥ ሆኜ ነው አሁን ሰርጀሪ ሩም ውስጥ ሆኜ ምንም ማቀው ነገር ስለሌለ ምን ነበር የምታስቢው? እዛው እየጠበቀሽ ግን ምንድን ነበር? እኔ እግዚአብሔር መቼም ምን እንደማያረግ እምነት ነበረኝ። ምንም አይሆንም ግን በቃ ከባድ ነው እንትኑ ምትወጁ ሰው አካሌ ብለሽ ምታስቢው ሰው እንደዛ ሆኖ እንትን ስትዩ በጣም ይከብዳል ስሜቱ እግዚአብሔርን እና ትጸልይ ነበረ ወይስ መጸለይ አቅም አጣሽ? እኔ አቡነ ዘበሰማያት ደግማለሁ አቡነ አባታችን ይላልው ሰላም ለኪ ይላል በቃ አስሬ ብታይ ከዛ ሲያዋሩኝ ደግሞ ትንሽ ረዛዋለሁ በቃ ቀጥልና አቡነ ዘበሰማያት ይላልው ሰላም ለኪ ደግማለሁ በቃ ወዲያው ከዛ እንደውም እስትንፋሰ ክርስቶስ ነበሩ በለተቀኑ የሱ እናት እስትንፋሰ ክርስቶስ እስትንፋሳቸውን እፍ ይበሉበት አለች እና ኃላፊነት መቀበል ቀላል አይደለም። ያውኛ በእግዚአብሔር ፊት ቃል የተገባባ ነውም ቀልድ አይደለም እና እግዚአብሔር ደግሞ ጥሎ አይጥልሽ እና እግዚአብሔር ይመስገን። ሚስትነት ግን ከሌሎች ነገሮች በተለየ በጣም ፈታኝ ጊዜያቶች ይመጣል እና ያው ጥንካሬን ይጠይቃል። እንኳን እግዚአብሔር ረዳችሁ እንኳን አለፋችሁት። አሜን አሜን። ስለዚህ እዛው ነው ፕሩቭ ያደረጋችሁት በህመሟ የሚባለው ነገር ከትዳር በኋላ ወዲያው ነው የተተገበረው። ማስተዋወስም አትፈልግ እንደውም ገርሞኛል በእውነት ትንሽ ወደረችሽ መሰለኝ እግዚአብሔር ይውደድሽ እንጂ አውርታ አታውቅም። በእውነት አውርታ አታውቅም። በጣም ከባድ ጊዜ ነው። እግዚአብሔር ይመስገን። አሁን ደግሞ የልጅ እናትና አባት ልትሆኑ ነው አሉ እግዚአብሔር ጋር እንግዲህ እየጠበቅን ልታርስ እንግዲህ ወገብህን ታጥቀህ ተዘጋጅተህ እየጠበክ ነው ያስባለሁ። ምን መቼ ግራ ቀኝ እኮ ሁለት እናት አላት ቅርብ ለቅርብ ናቸው። ከኔ ጋር አሁን እንትን አምሮኛል ምናምን ስትል ቆይ አመጣልሻለሁ ምናምን ስላት ቶ እንደው ምናምን ብላ ትሄዳለች የኔ እናት ጋር። እሱ ቢዚ ስለሚሆን በቃ ወንድሞቹ እንደው ያምጡልኝ ይላል ይዘው ይመጣሉ። ደስ የሚል ቆይታ ነበር የነበረን። በመጨረሻ ግን የፍቅር ግንኙነት ላይም ትዳር ውስጥም ላሉ ወጣቶች ማስተላለፍ የምትፈልጉት መልእክት ካለ? we all know ትዳር ላይ ወይም እጮኛ አርገሽ አንድ ልጅ ለትዳር መመኘት እንኳን ስትፈልጊ ገና መግባት ምናምን ብቻ አይደለም መመኘትም ስትፈልጊ ወንዱ የሆነ ነገር ምንድነው አብዛኛው ነገር ፕሮቫይድ የማድረግ ኃላፊነት አለበት። it's I think natural burden ነው በቃ ይሄ ማይቀየር ነገር ነው እና እንደምንወዳቸው መምህር አሉ አባ ገብረ ኪዳን አንድ ጊዜ ምን ብለው ተናግረዋል። አዳም እንኳን ሔዋንን ሲያገባ ወይም አብረው ሲያቃት ልጅ ሲወልዱ ያው ባይሰራም የመጀመሪያ ፍጡር በመሆኑ ባይሰራም ምንም ባይልም እግዚአብሔር ግን ገነትን የመሰለ ቤትና መኖሪያ የሚበላ የሚጠጣ የሚያገኝበትን ቦታ አዘጋጅቶለት ነው ሔዋንን ያመጣለት። በረሃ ላይ አይደለም ያመጣት እሷን ዝም ብሎ ብለው ተናግረዋልና በጣም አግሪ ስለምስማማበት ነው። እና ያ ማለት ምን ማለት ነው? በጣም የተንጣለለ ቤት ውስጥ በጣም እንትን ውስጥ ናመን ሁሉም ሰው የማኖር ኃላፊነት አለበት ማለት አይደለም። ሁሉም ሰው እንደዛ መኖር አይችልም። ያልምናውቀው ዓለም እንደዛ ስለማይሰራ ግን ወንዱ የፕሪንሲፕል ሰው መሆን አለበት from the beginning ማለት ነው። ምን አይነት ሴት እንደሚፈልግ እንዴት መኖር እንዳለበት ምን አይነት ትዳር መመስረት እንዳለበት ትልቁ የመጀመሪያው ትልቁ ድርሻ የሚወድቀው ወንዱ ላይ ነው። ሴቷ ለባሏ ምቹ መሆን አለበት። ጥሩ ቃል አነሳችሁ ይልሽ እግዚአብሔር ለአዳም ምቹ ረዳት እንፍጠርለት አለ አይደል? ምቹ ረዳት ነው። ረዳት ብቻ አይደለም ምቹ እንደየሰዋየሽ እንደያገባቡ ይሆናል ማለት ነው።
አይደለ ምቹ የሆነች ረዳት መሆን አለባት ሴት በዛ ሂደት ሲሆን ትዳሩም ኑሮም የተቃና ይሆናል እና ወጣቶች ትዳርን አትፍሩ አክብሩት እንጂ እንላለን በዚህ አጋጣሚ እንግዲህ የቲክቶክ ፎሎወሮቻችንን ማመስገን እንፈልጋለን ሰላማዊት አትዞላ እንባላለን አይደል ያ ሰላማዊት በሚለው ሰላማዊትና ዞላ በጣም ወደሃለሁ አፈቅርሃለሁ እግዚአብሔር እድሜና ጤናውን ይስጥ ረጅም እድሜ አብረን እንኑር አሜን አብረን እናርጅ አሜን ይሄንን እላለሁ አመሰግናለሁ እኔ በጣም ነው የምወድሽ የማፈቅርሽ የስኬቴ ጫፍ እንድትሆኝ ይፈልጋለሁ እና እግዚአብሔር ከዚህ የበለጠውን ደስ የሚያሰኘውን ቀሪ ዘመንሽን ከኔ ጋራ መታሳልፊ ያድርግሽ አሜን ተዘጋጅታለች እንደዚህ አሜን ምርቃት በጣም ነው የምትወደው ካሜን ይቀራል መመረቅ ጥሩ ነው እውነት ነው እኔም እንግዶቼ ስለሆናችሁ ስለመጣችሁ ሐሳባችሁን ያለፋችሁበትን በተለይ በትዳርም በሪሌሽንሺፕም ያሳለፋችሁትን ነገር እንዲያስተምረን ብዙ ነገር ስላካፈላችሁን እጅግ በጣም አመሰግናለሁ እኛም በጣም እናመሰግናለን እንግዲህ አድርገሽ ስለጋበዝሽን እናመሰግናለን እግዚአብሔር ያክብርልን 2030ዎች እንግዲህ እየተከታተላችሁ የነበረው ፕሮግራም ይሄንን ይመስል ነበር በቀጣይ ከሌሎች እንግዶች ጋራ በሌላ ሐሳብ እንገናኛለን መልካም ጊዜ ከ2030 ጋር ቆንጆ ቆይታን ስታደርገው ቆይታችኋል አሁን ግን መሰናበቻ ሰዓታችን ላይ ደርሰናል አዎ እንግዲህ ዛሬ ተለያይተን ሳምንት ደግሞ እንመጣ ቀጠሮ ይዘን ልንለያይ ነው እንግዲህ እንደዚህ ቆንጆችን ፕሮግራሞቻችንን ሳምንት ደግሞ የተሻለ አድርገን ነው ወደነሱ የምንደርሰው እንግዲህ ያው አብረናችሁ የቆየ ነው እኔ ኤደን አክቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነው ሳምንት ጠብቁን እንመጣለን ደህና ሁኑ ቻው